አርማጌዶን ይህ ቃል ሲነሳ ብዙዎቻችን ወደ አእምሮአችን የሚመጣው የዓለም ፍጻሜ፣ ታላቅ ጥፋት ወይም አስፈሪ ጦርነት ነው። ግን አርማጌዶን በትክክል ምንድን ነው? የት ነው የሚካሄደው? መጽሐፍ ቅዱስስ ስለሱ ምን ይላል? ዛሬ በዚህ ቪዲዮ ስለ አርማጌዶን ሚስጥራዊ ታሪክና ስለሚጠበቀው ታላቅ ክስተት በሰፊው እንመለከታለን። አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አርማጌዶን የሚለው ቃል በቀጥታ ከግሪክ የተወሰደ ቢሆንም መነሻው ግን የዕብራይስጥ ቋንቋ ነው። አር ትርጉሙ ተራራ ማለት ነው። መጊዶ ደግሞ በሰሜን እስራኤል የሚገኝ የጥንት ከተማ ስም ነው። ስለዚህ አርማጌዶን ማለት የመጊዶ ተራራ ማለት ነው። ምንም እንኳ ቃሉ ዛሬ ለዓለም ፍጻሜ መጠሪያነት ቢውልም ትርጉሙ ግን ከቦታ ጋር የተያያዘ ነው። መጊዶ የምትገኘው በታሪካዊቷ እዝራኤል ሸለቆ አጠገብ ነው። ይህ ቦታ ለምን ተመረጠ? ስልታዊ ጠቀሜታውስ ምንድን ነው? መጊዶ የጥንቱን ዓለም የሚያገናኙ ዋና የንግድና የጦርነት መንገዶች መገኛ ነበረች። ግብፅን፣ ሶሪያንና ኢራቅን የሚያገናኘው የባህር መንገድ የሚያልፈው በዚህ ስፍራ ነው። መጊዶን የተቆጣጠረ ኃይል መላውን መካከለኛውን ምስራቅ የመቆጣጠር አቅም ነበረው። ለዚህም ነው የመንግስታት መውደቂያና መነሻ ተብላ የምትታወቀው። ይህ ቦታ የዓለም መጨረሻ ጦርነት ተብሎ ከመሰየሙ በፊት በታሪክ ውስጥ እጅግ አስከፊ ጦርነቶች የተካሄዱበት ነው። ለምሳሌ ፈርዖን ቱትሞስ በታሪክ ውስጥ ለመጀመሪያ ጊዜ በዝርዝር የተመዘገበው ትልቅ ጦርነት የተካሄደው እዚህ መጊዶ ላይ ነው። ንጉሥ ኢዮስያስም የሞተው እዚህ ቦታ ላይ ነው። የአይሁድ ንጉሥ የነበረው ኢዮስያስ ከግብፅ ፈርዖን ኒካው ጋር ጦርነት ገጥሞ የተገደለው እዚህ መጊዶ ላይ ነው። የመጀመሪያው የዓለም ጦርነት የተካሄደው እንደ ኢሮፓያን አቆጣጠር በ1918 የብሪታንያ ጦር የኦቶማን ቱርክን ድል ያደረገው ዘ ባትል ኦፍ መጊዶ በተባለው ታሪካዊ ውጊያ ነው። ዮሐንስ ራእይ ላይ አርማጌዶ ሲጠቀስ ቦታው የግድ ቃል በቃል መጊዶ ላይ ብቻ መሆኑን ሳይሆን የሚከተሉትን ነገሮች ሊያመለክቱ ይችላሉ ተብሎ ይታመናል። በመልካምና በክፉ መካከል የሚደረግ የመጨረሻ ወሳኝ ፍልሚያ ነው። ሌላው የዓለም መንግስታት መሰብሰቢያ ነው። መጊዶ ሜዳና ሰፊ በመሆኗ እጅግ ግዙፍ ጦር ሊሰበሰቡባት የሚችል ቦታ በመሆኗ እንደ ምልክት ተወስዳለች። አርማጌዶን ዝም ብሎ የተፈጠረ ቃል አይደለም። ከ3000 ዓመታት በላይ ደም ሲፈስባት የኖረች መጊዶ የተባለችው ታሪካዊት ከተማ ስያሜ ነው። ይህች ስፍራ የብዙ ስልጣኔዎች መቃብር ነበረች። መጽሐፍ ቅዱስም ይህችን የጦርነት መድረክ ለታላቁ የዓለም ፍጻሜ ጦርነት እንደ ምሳሌ የተጠቀመባት ለዚህ ነው። አርማጌዶን ማለት የአንድ ቦታ ስም ብቻ ሳይሆን የሰው ልጅ አገዛዝ አብቅቶ መለኮታዊ ፍርድ የሚገለጥበት ምልክት ነው። የእግዚአብሔር መንግስት ይህ ወገን በሰማያዊ ኃይላት የሚመራ ሲሆን ዋናው መሪ ኢየሱስ ክርስቶስ እንደሆነ ተገልጿል። በዮሐንስ ራእይ ምዕራፍ 19 ላይ ኢየሱስ የነገስታት ንጉስና የጌቶች ጌታ ተብሎ በነጭ ፈረስ ላይ ተቀምጦ ይታያል። እሱ የሚመጣው ለመበቀል ሳይሆን ፍርድን ለመፈጸም ነው። በሰማይ ያሉ ቅዱሳን መላእክትና የሰማይ ጭፍሮች ይከተሉታል። እነዚህ ኃይሎች ምድራዊ የጦር መሳሪያ ታንክ ወይም ሚሳኤል አይጠቀሙም። ይልቁንም መለኮታዊ ኃይልን ይጠቀማሉ። ዓላማውም በምድር ላይ ያለውን ግፍ፣ ጦርነትና ክፋት ለአንዴና ለመጨረሻ ጊዜ ማስወገድ ነው። የምድር ነገስታትና የጨለማው ኃይል፣ በሌላኛው ወገን ደግሞ በክፋት የተባበሩ የምድር ኃይላት ይሰበሰባሉ። መጽሐፍ ቅዱስ 3 ዋና ዋና አካላትን ይጠቅሳል። አንደኛ ዘንዶ ነው። ከጀርባ ሆኖ ዓለምን የሚያታልለው ዋናው መንፈሳዊ አካል ነው። ሁለተኛ አውሬው፣ ዓለምን በአንድ ላይ አቀዳጅቶ የሚመራ የፖለቲካ መሪ ወይም ስርዓት ነው። ሶስተኛ ሐሰተኛ ነብይ ነው። ሰዎችን በማሳትና በሐሰተኛ ታምራት በማታለል ለአውሬው እንዲሰግዱ የሚያደርግ አካል ነው። ተከታዮቻቸውም የዓለም ነገስታት ሁሉ ተብለው የሚጠቀሱ ናቸው። እነዚህም የራሳቸውን ስልጣንና ጥቅም ለማስጠበቅ ሲሉ መለኮታዊ አገዛዝን የሚቃወሙ ምድራዊ መንግስታት ናቸው። የጦርነቱ ልዩ ባህሪ፣ ይህ ጦርነት ከምናውቃቸው ጦርነቶች የሚለይባቸው ነጥቦች አሉ። አንደኛ ዓለም አቀፋዊ መሆኑ ነው። ምንም እንኳ ስሙ አርማጌዶን ወይም መጊዶ ቢባልም ግጭቱ በአንድ መልክዓ ምድር ብቻ የተወሰነ ሳይሆን መላውን ዓለም የሚያካትት መንፈሳዊና ፖለቲካዊ ፍልሚያ ነው። ሁለተኛው የማታለል ስራ ነው። የጨለማው ወገን ነገስታቱን ወደ ጦርነቱ የሚሰበስባቸው በታምራትና በማታለል እንደሆነ ይነገራል። ይህም ማለት ብዙዎች ጦርነቱ ትክክል ነው ብለው አምነው ሊገቡበት ይችላሉ። ውጤቱ ግን ጦርነቱ ረጅም ጊዜ የሚፈጅ ሳይሆን በመለኮታዊ ኃይል በአጭር ጊዜ የሚጠናቀቅና
የምድር ነገስታት ሙሉ በሙሉ ድል የሚነሱበት እንደሆነ ይገለጻል። ዋናው የክርክር ነጥብ ምድርን የመግዛት መብት የማን ነው የሚለው ነው። ምድራዊ መንግስታት የራሳቸውን ስርዓትና የሰው ልጅ ህግ ማጽናት ይፈልጋሉ። በሌላ በኩል ደግሞ የእግዚአብሔር መንግስት የጽድቅና የሰላም አገዛዝን ለመመስረት ይመጣል። ጦርነቱ የሚነሳው ምድራዊ ነገስታት ስልጣናቸውን ላለማስረከብ በሚያደርጉት ተቃውሞ ነው። አርማጌዶን በሁለት ሀገራት መካከል የሚደረግ የድንበር ፍልሚያ አይደለም። ይልቁንም በፈጣሪ አገዛዝና በሰው ልጅ እምቢተኝነት መካከል የሚደረግ ታላቅ ፍልሚያ ነው። በአንድ በኩል ፍቅርና ጽድቅ፣ በሌላ በኩል ደግሞ ስግብግብነትና ክፋት ይፋለማሉ። ይህ ጦርነት ለአንዳንዶች አስፈሪ ቢሆንም ለብዙዎች ግን የሰላም ዘመን መጀመሪያ ተደርጎ ይታያል። የምድራዊ መንግስታት መውደቅና የመለኮታዊ አገዛዝ መመስረት። አርማጌዶን ሲያበቃ እስከ ዛሬ ምድርን ሲገዙ የነበሩ የሰው ልጆች ስርዓቶች፣ ፖለቲካዊ ኃይሎችና ጭቆናዎች ሙሉ በሙሉ ይወገዳሉ። የእግዚአብሔር መንግስት የተባለው ጽድቅ የነገሰበት አገዛዝ በምድር ላይ ይሰፍናል። በሀብት፣ በስልጣን ወይም በዘር ሳይሆን በእውነተኛ ፍትህ ላይ የተመሰረተ ዳኝነት ይጀምራል። እንደ ዮሐንስ ራእይ ከአርማጌዶን በኋላ ለክፋት ሁሉ ምክንያት የሆነው ሰይጣን ለሺህ ዓመታት ይታሰራል ተብሎ ይታመናል። ተጽዕኖውም ዓለምን የሚያታልል ግጭትን የሚዘራና ሰዎችን ወደ ክፋት የሚያነሳሳ መንፈሳዊ ኃይል ስለማይኖር የሰው ልጅ ለመጀመሪያ ጊዜ ካለምንም ተጽዕኖ በሰላም መኖር ይጀምራል። የተፈጥሮና የስነ ፈለግ ምልክቶች። ተፈጥሮ ከወትሮው የተለየ ክስተቶችን እንደሚያሳይ ይነገራል። ታላቅ የመሬት መንቀጥቀጥ ይሆናል። በትንቢቱ መሰረት በዓለም ዙሪያ በተለያዩ ስፍራዎች ታላላቅና አስፈሪ የመሬት መንቀጥቀጦች ይሆናሉ። የሰማይ ኃይላት ይናወጣሉ። ፀሐይ ትጨልማለች፣ ጨረቃ ደም ትመስላለች፣ ከዋክብትም ከሰማይ ይረግፋሉ። ይህ በምድር ላይ ያለውን የሰው ልጅ ሕልውና የሚፈታተን ታላቅ የብርሃንና የኃይል መዛባት ነው። ቸነፈርና ረሃብ ይሆናል። በሳይንስ ሊታከሙ የማይችሉ ወረርሽኝና በምድር መድረቅ ምክንያት የሚመጣ ከባድ የስርዓተ ምግብ መዛባት ወይም ረሃብ ይከሰታል። የፖለቲካና የማህበራዊ ህይወት ምልክቶች። በሰው ልጅ ግንኙነትና በሀገራት መካከል ያለው ሁኔታ ይለወጣል። ጦርነትና የጦርነት ወሬ ትሰማላችሁ ተብሎ እንደተነገረው በሀገራትና በህዝቦች መካከል ያለው አለመግባባት ይፋፋማል። የምድር ነገስታት በሙሉ በአንድ ወገን እንዲሰለፉ የሚያደርግ የፖለቲካ ጫና ይፈጠራል። ይህም አውሬው ለተባለው ኃይል ታማኝነትን የመስጠት ሂደት ነው። ሰዎች ራሳቸውን የሚወዱ፣ ገንዘብን የሚወዱ፣ ትዕቢተኞች፣ ለወላጆቻቸው የማይታዘዙና ጨካኞች ይሆናሉ። ማህበራዊ ትስስርና የሰው ልጅ ርህራሄ በከፍተኛ ሁኔታ ይጠፋል። መንፈሳዊና ሃይማኖታዊ ምልክቶች። በእምነት በኩል የሚታዩ ምልክቶች እጅግ ወሳኝ ናቸው። አንደኛ፣ ሐሰተኞች መነሳት ነው። እኔ ክርስቶስ ነኝ የሚሉ ሐሰተኛ መሲሖችና ብዙዎችን የሚያስቱ ሐሰተኛ ነቢያት ይነሳሉ። ታላላቅ ድንቆችንና ታምራትን በማሳየት ሰዎችን ለማሳመን ይሞክራሉ። ብዙዎች ከእውነተኛው እምነት የሚወጡበትና ሃይማኖታዊ እሴቶች የሚናቁበት ጊዜ ይሆናል። ምልክቶች ሁሉ ጥፋት ብቻ አይደሉም። ይህ የመንግስት ወንጌል ለሕዝቡ ሁሉ ምስክር እንዲሆን በዓለም ሁሉ ይሰበካል። ከዚያም መጨረሻው ይመጣል ተብሏል። ይህ በቴክኖሎጂ የታገዘ ዓለም አቀፍ ስብከትንም ሊያመለክት ይችላል። የኤፍራጥስ ወንዝ መድረቅ በዮሐንስ ራእይ ምዕራፍ 16 ቁጥር 12 ላይ በልዩ ሁኔታ የተጠቀሰ ምልክት ነው። ስድስተኛውን መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ ያፈሰሰ። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ ይላል። ይህ ምልክት በምስራቅ በኩል ያለውን ታላላቅ ኃይል ወደ አርማጌዶን ጦርነት ለመጓዝ የሚጠቀሙበትን መንገድ እንደሚያመቻች ያሳያል። ዛሬ ላይ የኤፍራጥስ ወንዝ የውሃው መጠን መቀነስ ብዙዎችን ወደዚህ ትንቢት እንዲመለከቱ እያደረገ ነው። እነዚህ ምልክቶች ሲታዩ መጨረሻው ደርሷል ማለት ብቻ አይደለም። ይልቁንም ዓለም ወደማይቀረው ለውጥ እየተገፋች መሆኑን የሚያሳዩ ደወሎች ናቸው። ከኤፍራጥስ መድረቅ እስከ ሰማያት መናወጥ ድረስ ያሉት ክስተቶች ለታላቁ የአርማጌዶን ጦርነት መንገዱን ይጠርጋሉ። የምድራዊ መንግስታት መውደቅና የመለኮታዊ አገዛዝ መመስረት። አርማጌዶን ሲያበቃ እስከ ዛሬ ምድርን ሲገዙ የነበሩ የሰው ልጆች ስርዓቶች፣ ፖለቲካዊ ኃይላትና ጭቆናዎች ሙሉ በሙሉ ይወገዳሉ። በኢየሱስ ክርስቶስ የሚመራውና የእግዚአብሔር መንግስት የተባለው ጽድቅ የነገሰበት አገዛዝ በምድር ላይ ይሰፍናል። በሀብት፣ በስልጣን ወይም በዘር ሳይሆን በእውነተኛ ፍትህ ላይ የተመሰረተ ዳኝነት ይጀምራል። የተፈጥሮና
የሰው ልጅ መታደስ። ምድር ከአርማጌዶን ጦርነትና ከዚያ በፊት ከነበረው ብክለት ትነጻለች። ተኩላ ከበግ ጠቦት ጋር ይኖራል ተብሎ እንደተነገረው በተፈጥሮ ውስጥ የነበረው አውሬነት ጠፍቶ ሰላም ይሰፍናል። በሽታ፣ ስቃይና ለቅሶ ይወገዳሉ። አይነ ስውራን የሚያዩበት፣ አንካሶች የሚዘሉበትና የሰው ልጅ ወደ ቀደመው ፍጹምነቱ የሚመለስበት ዘመን ይሆናል። የሰው ልጅ ሰይፍን ወደ ማረሻ፣ ጦርንም ወደ ማጭድ ይለውጠዋል። ዳግመኛም ጦርነትን አይማሩም። ለጦርነት የሚወጣው ወጪና ዕውቀት ለምድር ልማት ይውላል። ብዙ የሃይማኖት ምሁራን እንደሚገልጹት ከአርማጌዶን በኋላና በሺህ ዓመቱ ግዛት ውስጥ ታላቅ የሙታን ትንሣኤ ይከናወናል። በታሪክ ውስጥ ከሞት የተለዩ ሰዎች ተነስተው በአዲስ ስርዓት ውስጥ የመኖር ዕድል ያገኛሉ። ይህም ለሰው ልጆች ትልቅ ደስታን የሚያመጣ ክስተት ይሆናል። አዲሲቱ ኢየሩሳሌምና አዲስ ምድር። በመጨረሻም አዲስ ሰማይና አዲስ ምድር እንደሚመጡ ተስፋ ተሰጥቷል። ፈጣሪ ከሰው ልጆች ጋር የሚኖርበት፣ ጨለማና ሞት የማይኖርበት፣ በክብር የተሞላች አዲስ ዓለም ትመሰረታለች። የሰው ልጅ ለጥቂት ዓመታት ኑሮ የሚሞትበት ሳይሆን በደስታና በሰላም ለዘላለም የሚኖርበት ምዕራፍ ይከፈታል። አርማጌዶን አስፈሪ ጦርነት ቢሆንም ውጤቱ ግን ዓለምን ወደ ቀደመ ውበቷና ሰላሟ የሚመልስ ሂደት ነው። ይህ ጦርነት የሰው ልጅ በራሱ ጥረት ሊያመጣው ያልቻለውን ፍጹም ሰላምና ፍትህ የሚያመጣ ተደርጎ ሊወሰድ ይችላል። ምድር ከጦርነት ከበሽታና ከጭቆና ነፃ ሁና ማየት የብዙዎች ናፍቆት ነው። ይህ አዲስ ዓለም ነገ ይመጣል ብላችሁ ታምናላችሁ ወይስ የአርማጌዶን ታሪክ ምሳሌ ነው? አስተያየታችሁን በኮሜንት ጻፉልኝ። ከወደዳችሁት ላይክ አድርጉ። ለሌሎች እንዲደርስ ሸር እያደረጋችሁ፣ ለቻናሉም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።